ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። በውጭ ሀገር ተደብቀው በኢትዮጵያውያን ላይ ኢሰብአዊ ድርጊት ሲፈጽሙ የነበሩ ህገወጥ የሰዎች አዘዋዋሪዎች ተያዙ። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬትስ ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በኢትዮጵያውያን ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን አስታውቋል። ሁለቱ ዋና ተጠርጣሪዎች የተለያዩ የማታለያ ዘዴዎችን በመጠቀም 105 ዜጎችን በህገወጥ መንገድ ወደ ዱባይ በመውሰድና ከ188 ሚሊዮን ብር በላይ ከተጎጂዎች በመሰብሰብ በበርካታ ዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ሲፈጽሙ የቆዩ በመሆናቸው የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በመተባበር በቁጥጥር ስር ውለው ለሀገራችን ተላልፎ እንዲሰጡ አድርጓል። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬትስ ዱባይ የኢትዮጵያ ኤምባሲ በኩል በደረሰው ጥቆማ ተጠርጣሪዎቹ ዱባይ ተቀምጠው ሀገር ውስጥ ባሉ ተባባሪዎቻቸው አማካኝነት ወጣቶችን በመመልመል ወደ ዱባይ በመላክ በተዘጋጀ የማገቻ ቦታ በማቆየት በተለይ በሴቶች ላይ ጥቃት በማድረስና በማሰቃየት ከፍተኛ ወንጀል ሲፈጽሙ የቆዩ መሆናቸው ተረጋግጧል። የኢትዮጵያ ፌዴራል ፖሊስም ጉዳዩን ሲያጣራ ቆይቶ በሀገር ውስጥና በውጭ ሆኖ በተቀናጀ መንገድ ወንጀሉን ሲፈጽሙ በቆዩ ዳውድ ተፈሪ ለገሰ፣ ደስታ ተገኝ አበጋዝና በግብረ አበሮቻቸው ላይ የፍርድ ቤት መያዣ ትዕዛዝ በማውጣት ውጭ ሀገር ያሉትን ከዱባይ ፖሊስ ጋር በትብብር በመስራት ተጠርጣሪዎቹ በቁጥጥር ስር ውለው ሐምሌ 10 ቀን 2018 ዓ.ም ለሀገራችን ተላልፎ እንዲሰጡ አድርጓል። ተጠርጣሪዎቹ ምንም አይነት ሰውን ወደ ውጪ መላክ የሚያስችል ህጋዊ ፈቃድ ሳይኖራቸው በሀገር ውስጥ ያለው ቡድን ከውጪ ካለው ቡድን ጋር ትስስር በመፍጠርና በተቀናጀ መልኩ በተለያዩ ካምፓኒዎች ስራ እናስቀጥራቸዋለን በማለት ከ2015 ዓ.ም ጀምሮ በርካታ ዜጎችን ከተለያዩ የኢትዮጵያ አካባቢዎች በመመልመል ሐሰተኛ መረጃዎችን በማሰራጨትና ያልተገባ ተስፋ በመስጠት ከአንድ ሰው ከ320 ሺህ እስከ 600 ሺህ ብር በመቀበል ማታለያ የቱሪስት ቪዛ አዘጋጅተው በመላክ በሀገር ውስጥ ባሉ ተባባሪዎቻቸው በተከፈተ የባንክ አካውንት ገንዘቡን በኢትዮጵያ ብር በድርሃምና በሪያል ገቢ የሚያስደርጉ መሆናቸውን ፖሊስ ደርሶበታል። ገንዘቡን የከፈሉ ተጎጂዎች ዱባይ እንደገቡ በጉልበት ስራ ላይ እንዲሰማሩ በማድረግ ከተጎጂዎች ኮሚሽን በሚል ተጨማሪ ገንዘብ በማስከፈል እንዲሁም የ2 ወር የቱሪስት ቪዛ ሲያልቅ የ2 ዓመት የመኖሪያ ፍቃድ እናሰጣችኋለን፣ ካልከፈላችሁ ግን ወደ ኢትዮጵያ ትመለሳላችሁ በማለት በአንድ ሰው 1200 ድርሃም እንዲከፍሉ በማድረግ በዜጎች ላይ ከፍተኛ ግፍና ስቃይ ሲያደርሱ ቆይቷል ብሏል ፖሊስ። ተጠርጣሪዎቹ ተጎጂዎችን ከዱባይ ኤርፖርት ከተቀበሉ በኋላ ሰዎችን የሚያከማቹበት ቦታ በመውሰድ በአንድ ክፍል ውስጥ በርካታ ወንዶችንና ሴቶችን በማገት ምግብ በ8 ቀን አንድ ጊዜ ደረቅ ሩዝ በመስጠት ለከፍተኛ ረሃብና እንግልት እንዲሁም ሴቶች ላይ ጾታዊ ጥቃት ሲያደርሱባቸው መቆየታቸው ተደርሶበታል። በተጨማሪም ፖሊስ ባደረገው ክትትል በሀገር ውስጥ ሆነው ዱባይ ካሉት ግብረ አበሮቻቸው በሚሰጣቸው ትዕዛዝ ሰዎችን መልምሎ በመላክና የባንክ አካውንት ከፍተው ገንዘብ እያሰባሰቡ የነበሩ አንደኛ ብዙአየሁ አውግቸው በኃይሉና ሁለተኛ ራህመት አበበ እሸቴ የተባሉ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራውን በስፋት በማከናወን ላይ መሆኑንም የኢትዮጵያ ፌዴራል ፖሊስ ገልጿል። ፖሊስ ምርመራውን ዘመኑ ያፈራቸውን ቴክኖሎጂዎች ተጠቅሞ ይህንን ውስብስብና ድንበር ተሻጋሪ ወንጀል ለማጣራት እንዲሁም በእነዚህ ተጠርጣሪዎች አማካኝነት ከሀገር ወጥተው ከፍተኛ ስቃይ ደርሶባቸው ከነበሩ ግለሰቦችና ተጎጂዎች ካሉበት ዱባይ የቀጥታ ቨርቹዋል ምስክርነት ቃላቸውን በመቀበል ላይ እንደሚገኝ ገልጿል። ፖሊስ ህጋዊ ፈቃድን ሽፋን በማድረግ ከህገ ወጥ አዘዋዋሪዎች ጋር በመመሳጠር ህገወጥ ተግባር የሚፈጽሙና በዜጎች ላይ ከፍተኛ ኢሰብአዊ ድርጊት የሚፈጽሙ ኤጀንሲዎችን መኖራቸውን ማረጋገጡን ጠቅሶ በቀጣይ ምርመራውን በእነዚህ አካላት ላይም አጠናክሮ እንደሚቀጥል አስታውቋል። የኢትዮጵያ ፌዴራል ፖሊስ በዚህ ውስብስብ ወንጀል ውስጥ በህጋዊ ሽፋን ህገወጥ ተግባር የሚፈጽሙ አካላትን ለመያዝ ከዱባይ ፖሊስና በዱባይ የኢትዮጵያ ኤምባሲ ጋር በቅንጅት በመስራት ህገወጥ የሰዎች አዘዋዋሪዎች ላይ ጠንካራ ክትትል እያደረገ መሆኑን ገልጿል። ህገወጥ የሰዎች አዘዋዋሪዎችና ተባባሪዎቻቸው በቁጥጥር ስር እንዲውሉ ድጋፍ ላደረጉ አካላት ምስጋናውን እያቀረበ ህብረተሰቡ 991 ነፃ የስልክ መስመርና ሰው አልባ ፖሊስ ጣቢያ ኤስፒኤስን በመጠቀም መረጃ በመስጠት ትብብሩን አጠናክሮ እንዲቀጥል ጥሪ አስተላልፏል።
በኢትዮጵያ ቤንሻንጉል ጉሙዝ ክልልና በሱዳን መካከል የሚገኘውና ሁለቱን ሀገራት የሚያገናኘው ታሪካዊ የኩምሩክ ድልድይ በታጠቁ ኃይሎች ጥምረት መፍረሱ ተገለጸ። ከአሶሳ ተነስቶ የሱዳን ኩምሩክን የሚያቋርጠውና ቢ40 በተሰኘው አውራ ጎዳና ላይ የሚገኘው ይህ ድልድይ መሰበር በቀጠናው ላይ ከፍተኛ ወታደራዊና ኢኮኖሚያዊ ጫና እንደሚያሳድር ተጠቁሟል። ከስፍራው የወጡ መረጃዎች እንደሚያመለክቱት ድልድዩን ያፈረሱት የሱዳኑ መሪ ጄኔራል አብደልፈታህ አልቡርሃን ጦር በሱዳን ተጠልለው ከሚገኙ የቀድሞ የኢትዮጵያ ሰላም አስከባሪ ኃይሎች እንዲሁም ቤኒን ከተባለ የቤንሻንጉል ታጣቂ ቡድን ጋር በመቀናጀት ነው። በተለይም በሰሜን ኢትዮጵያው ጦርነት ወቅት ወደ ሀገራችን አንመለስም በማለት በሱዳን የፖለቲካ ጥገኝነት የጠየቁ በመቶዎች የሚቆጠሩ ከፍተኛ መኮንኖችንና ጄኔራሎችን ያካተቱ የቀድሞ የኢትዮጵያ መከላከያ ሰራዊት አባላት በዚህ ጥቃት ተሳትፏል ተብሏል። እነዚህ ኃይሎች የአልቡርሃን ጦር ካርቱምን በድጋሚ እንዲቆጣጠር ከፍተኛ አስተዋጽኦ ማድረጋቸው የተነገረ ሲሆን አሁን ደግሞ አርሚ 70 በሚል ተደራጅተው ከሱዳን ክፍለ ጦር ክፍልና ከቤንሻንጉል ታጣቂዎች ጋር በመሆን ከሱዳን በኩል ጥቃት እየሰነዘሩ ይገኛሉ። ለበርካታ ዓመታት የሁለቱን ሀገራት የንግድ ልውውጥና የሰዎች እንቅስቃሴ ሲያሳልጥ የነበረው ይህ ድልድይ መፍረሱ ከፍተኛ የሎጂስቲክስ መስተጓጎልን አስከትሏል። በዚህም ምክንያት ጥሬ ዕቃዎች እንዲሁም የገቢና የውጪ ንግድ እንቅስቃሴዎች ሙሉ በሙሉ እንዲቆሙ ያደርጋል። በሌላ በኩል ድርጊቱ ወታደራዊ ስትራቴጂን ያነገበ መሆኑ ተገልጿል። የተቃራኒ ጦርን እንቅስቃሴ ለመግታት ድልድዮችን ማፍረስ የተለመደ ወታደራዊ ስልት ሲሆን ይህም በሰሜን ኢትዮጵያ ጦርነት ወቅት በወልዲያና ጋሸና አካባቢዎች ከታየው የድልድዮች መፍረስ ጋር ተመሳሳይነት አለው። ይህ የድንበር ላይ ውጥረትና የድልድይ ማፍረስ እርምጃ እየተካሄደ ባለበት በትክክል በዚህ ወቅት የሱዳን ሉዓላዊ ምክር ቤት ሊቀመንበር ጄኔራል አብዱልፈታህ አልቡርሃን በኤርትራ አስመራ ድንገተኛ ጉብኝት እያደረጉ ይገኛሉ። ጄኔራሉ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀጠናው የጸጥታ ጉዳዮች ዙሪያ እየመከሩ ባሉበት ወቅት በኩምሩክ ድንበር ይህ ክስተት መፈጠሩ የጉዳዩን ፖለቲካዊና ወታደራዊ ስፋት ይበልጥ አጉልቶታል። በመካከለኛው ምስራቅ የቀጠናው ግጭት እየተባባሰ መምጣቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ዜጎቹ ከፍተኛ ጥንቃቄ እንዲያደርጉ አሳሰበ። ሚኒስቴሩ በኤክስ ማህበራዊ ሚዲያ ገጹ ባወጣው መግለጫ እንዳስታወቀው በመካከለኛው ምስራቅ ባለው ከፍተኛ ውጥረት የተነሳ የጸጥታ ሁኔታ ውስብስብ ሆኖ ቀጥሏል። እንዲሁም ያልታሰበ የከፋ ግጭት ሊፈጠር የሚችልበት አጋጣሚ ሰፊ ነው ሲል አስጠንቅቋል። በመሆኑም አሜሪካውያን የጉዞ እቅዳቸውን በጥንቃቄ እንዲመረምሩ አበክሮ በመምከር ዜጎች ወደ መካከለኛው ምስራቅ ወይም ቀጠናውን አቋርጠው የሚያደርጉትን ጉዞ በድጋሚ ሊያስቡበት ይገባል ብሏል። በተጨማሪም ሚኒስትሩ ቀድሞውኑ በቀጠናው ውስጥ ለሚገኙ አሜሪካውያን ቀጣይነት ያለው ጥንቃቄ ማድረግ እንደሚያስፈልግ በማስታወስ አዳዲስ ክስተቶችንና ወቅታዊ መረጃዎችን ለማግኘት ዜናዎችን በቅርበት እንዲከታተሉ አበረታቷል። ከዚህም ባሻገር በቀጠናው ውስጥ በመጓዝ ላይ ያሉ መንገደኞች በረራዎቻቸው አሁንም በመርሃ ግብሩ መሰረት መኖራቸውን ከሚጓዙበት አየር መንገድ ጋር በመገናኘት ማረጋገጥ እንዳለባቸው ምክር ሐሳብ ሰጥቷል። የኢራቅ መንግስት የሆርሙዝ የባህር ሰርጥን ሳይጠቀም ነዳጅ ወደ ውጪ ለመላክ የሚያስችለውን ወሳኝ የኃይል አቅርቦት መስመር መልሶ መገንባትን ጨምሮ ከምዕራባውያን የነዳጅ ኩባንያዎች ጋር በርካታ ስምምነቶችን ተፈራርሟል። ባግዳድ በሆርሙዝ የባህር ሰርጥ ላይ ያላትን ጥገኝነት ለመቀነስ በምትፈልግበት በዚህ ወቅት የተደረሱት እነዚህ የቅድሚያ ስምምነቶች አርብ ዕለት በዋሽንግተን ዲሲ በሚገኘው የአሜሪካ የንግድ ምክር ቤት በተካሄደው የአሜሪካ ኢራቅ የንግድ ጉባኤ ላይ የተፈረሙ ናቸው። በተያያዘም ኢራቅና ሶሪያ በሰሜን ኢራቅ ከሚገኘውና በነዳጅ ሀብት ከበለጸገው የኪርኩክ ክልል ተነስቶ እስከ ሶሪያው የሜዲትራኒያን ወደ ባኒያስ ድረስ የሚዘረጋውንና ለረጅም ጊዜ አገልግሎት አቋርጦ የነበረውን የኢራቅ ሶሪያ የድፍድፍ ነዳጅ መስመር ዳግም ለመገንባት የሚያስችል የትብብር ስምምነት ተፈራርሟል። የኢራቅ መንግስት የዜና ወኪል እንደዘገበው ከሆነ በተደረሰው ስምምነት መሰረት የዚህን ታሪካዊ ፕሮጀክት ግንባታ ግዙፉ የአሜሪካ የኃይል ኩባንያ ቬቭሮን የሚያከናውነው ይሆናል። በባህሬን በሚገኝ የአሜሪካ ጦር ሰፈር ላይ በተሰነዘሩ የኢራን ሚሳኤል ጥቃቶች የአሜሪካ ወታደራዊ ንብረቶችና የነዳጅ ማጠራቀሚያ ታንከሮች መመታታቸውን የኢራን ጦር ባወጣውና ታስኒም የዜና ወኪል በዘገበው መግለጫ ተመልክቷል። የኢራን ጦር ባወጣው በዚህ መግለጫ ለዓለም አቀፉ ትዕቢተኛ ኃይል ወንጀሎች ምላሽ ለመስጠት በሚል
በሼክ ኢሳ አየር ኃይል ጦር ሰፈር የሚገኙ የአውሮፕላን ማቆሚያዎችንና ማንጠልጠያዎችን እንዲሁም የነዳጅ ታንኮችንና በባህሬን የሚገኙ በርካታ የኮሚኒኬሽን ድልድዮችን ኢላማ ማድረጉን አስታውቋል። መግለጫው አክሎም አሜሪካ ይህንን ጦር ሰፈር በቀጠናዊ ኢላማዎች በተለይም በሀገራችን ላይ ለሚሰነዘሩ ወታደራዊ እርምጃዎች ስትጠቀምበት እንደነበር ገልጿል። የኢራን ጦር ይህንን መሬት ለመከላከል ባለን ወታደራዊ ግዴታ እንኮራለን በማለት መግለጫውን ደምድሟል። ለሰዓቱ ያዝኩላችሁ መረጃዎች ይህንን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።